ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም እግር ኳሳዊ በሆኑ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው የሪያል ማድሪድ አጥቂ የሆነው ኤንድሪክ ከጃንዋሪ የዝውውር መስኮት ሪያል ማድሪድን ለቆ ሊዮንን ለመቀላቀል ንግግር አድርጓል እየተባለ ይገኛል። በተጨማሪም ቪኒሲየስ ጁኒየር ይቅርታ ጠይቋል እየተባለ ነው። በትናንትናው ዕለትም የተደረጉ የተለያዩ ጨዋታዎች አሉ። እነዚህን እንግዲህ በዛሬው ቆይታችን የምንመለከት ይሆናል። እስከ መጨረሻዋ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የምናመራ ይሆናል። በመጀመሪያ የምንመለከተው ትናንትና ምሽት ላይ የተደረጉ የተለያዩ ጨዋታዎችን ይሆናል። በመጀመሪያ የምንመለከተው በካራባኦ ካፕ የተደረጉትን ጨዋታ ይሆናል። አርሰናል በኤሚሬትስ ከብራይተን ጋር ያደረገውን ጨዋታ ኗኖሪ በ57ኛው እንደዚሁም ደግሞ ሳካ በ76ኛው ደቂቃ ላይ ባስቆጠሯቸው ሁለት ግቦች 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ አርሰናሎች ከክሪስታል ፓላስ ጋር ይዞት ከገቡት አሰላለፍ አንድ ተጫዋች ብቻ ነው በቋሚነት መጀመር የቻለው፣ እሱም ኤበሪቼ ኤዜ ነው። ሌሎቹ እንዳለ ተቀይረው መግባት ችሏልና በዚህ ጨዋታ ላይ እንግዲህ ማይከል አርቴታ 10 ለውጦችን ማድረግ ችሏል። ከነዚህ ከተደረጉት ለውጦች ውስጥ እንግዲህ ብዙ ሰዎችን ያስገረሙ የውድማን መግባት ነው። ውድማን እንግዲህ በዚህ ጨዋታ ላይ በቋሚነት መጀመሩን ተከትሎ በአርሰናል ታሪክ በጣም በእድሜ ትንሹ የሊግ ካፕ ጨዋታ ላይ የተጫወተ ተጫዋች መሆን ችሏል። ሪከርድ መያዝ ችሏል። በጨዋታው ላይ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችሏል። ከዚህ በተጨማሪም ኗኖሪም የመጮቻ እድል ማግኘት ችሏል። አኖስም መጮትም ችሏል እና ጥሩ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን በጨዋታው ላይ ከአሪዛባላጋ እና ሂንካፒዮ በጣም ምርጥ የሚባልን ምሽት ማሳለፍ ችሏል። እንዲሁም አሪዛባላጋ በፉትሞብ የጨዋታው ኮከብም ተብሎ መመረጥ የቻለ ተጫዋች ነው። በጨዋታው ላይ እንግዲህ 6 ሙከራዎችንም ማዳንም ችሏልና ጥሩ ሲንቀሳቀስ ነበረ። በዚህ ጨዋታ ላይ እንግዲህ አርሰናሎች በክሊንሺት መውጣት ችሏልና በዚህ ሲዝን እንግዲህ 3 ግቦች ብቻ ነው የተቆጠሩባቸው። ሌሎችን ጨዋታዎች እንዳለ በጥንካሬ በክሊንሺት ነው እየወጡ የሚገኙትና በጣም አስገራሚ የሚባል ግስጋሴ ላይ ነው የሚገኙት። በሌላ ጨዋታ ክሪስታል ፓላስ በአንፊልድ ሊቨርፑልን 3-0 በሆነ ውጤት ማሸነፍ ችሏል። የክሪስታል ፓላስን የማሸነፊያ ግቦች ሳር በ41ኛውና በ45ኛው ደቂቃ ላይ ሲያስቆጥር፣ ቀሪዋን ደግሞ ፒኖ በ88ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ሊቨርፑሎች በ4 ከ19 ዓመት በታች ተጫዋቾች ነበሩ ጨዋታውን መጀመር የቻሉት። እናም ያን ያህል ጥሩ እንቅስቃሴ አድርጓል ብለን መናገር አንችልም። በአንጻሩ ክሪስታል ፓላሶች ጥሩ ምሽትን ነበር ማሳለፍ የቻሉት። ምናልባትም ከዚህም የበለጠ ጎል ማስቆጠር የሚችሉበትም እድል ነበራቸው። በጨዋታ ላይ የነበራቸውን እንቅስቃሴ ስንመለከት እንግዲህ 15 ሙከራዎችን ማድረግ ችሏል። ከነዚህ 15 ሙከራዎች 9 ኦን ታርጌት ነው የነበሩት። ሊቨርፑል በአንጻሩ 8 ሙከራዎችን ማድረግ ሲችል አንዱ ብቻ ነበረ ኦን ታርጌት መሆን የቻለው። ሌላኛው የተደረገው ጨዋታ ደግሞ ማንቸስተር ሲቲን ከስዋንሲ ያገናኝ ነበረ። ስዋንሲ እንግዲህ በዚህ ጨዋታ ላይ ፍራንኮ በ12ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችሎ ነበረ። ነገር ግን ማንቸስተር ሲቲዎች 39ኛው ደቂቃ ላይ በዶኩ፣ 77ኛው ደቂቃ ላይ ማርሙሽ እንደዚሁም ደግሞ 93ኛው ደቂቃ ላይ ቼርኪ ባስቆጠሯቸው ግቦች 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ማንቸስተር ሲቲዎች በጣም ብዙ ለውጦችን አድርገው ነበር መግባት እየቻሉት። እንደዛም ቢሆንም ግን ለውጥም ቢኖረውም ግን በጣም ጠንካራ ቡድን መሆኑን መመልከት ይችላል። ምክንያቱም እንግዲህ በዚህ ጨዋታ ላይ እነ ዶኩ፣ እነ ቼርኪ፣ እነ ማርሙሽ፣ እነ ኒኮ ጎንዛሌስ፣ አንቲ ኗኖሪ መሰለፍ የቻሉበት ጨዋታ ነውና ሙሉ ይህ ቲም ስንመለከተው ራሱ በየትኛውም የፕሪሚየር ሊግ ጨዋታ ላይ ሊያስጀምራቸው የሚችል ሙሉ ቲም ነው ብለን መናገር የምንችልበት ሁኔታ ተፈጥሯልና ጠንካራ ስኳድ ያላቸው ቲም ናቸው ማንቸስተር ሲቲ። ማሸነፋቸውም ያን ያህል የሚያስገርም ነገር አይደለም። ሌላኛው የተደረገው ጨዋታና በጣም አጓጊ የነበሩ ጨዋታ፣ በጣም ከጥግ እስከ ጥግ የነበረ ብዙ የሚማርኩ ነገሮች የታዩበት ጨዋታ ቼልሲ ከወልቭስ ጋር ያደረጉት ጨዋታ ነበረ። ይህንንም ጨዋታ እንግዲህ ቼልሲዎች 4-3 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ እንግዲህ ሳንቶስ 5ኛው ደቂቃ ላይ እንደዚሁም ደግሞ ጆርጂ 15ኛው ደቂቃ፣ ስታቪዮ ደግሞ 41ኛው ደቂቃ ላይ ባስቆጠሯቸው ግቦች ቼልሲዎች 3-0 መምራት ችለው ነበረ። ነገር ግን ደግሞ አርኮዳር 48ኛው ደቂቃ ላይ እንደዚሁም ደግሞ ዋልፍ 73ኛው ደቂቃ ላይ ባስቆጠሯቸው ግቦች 3-2 መሆን ቻሉ። ከዛ ቼልሲ ጊቲንስ 89ኛ ደቂቃ ላይ በጣም ምርጥ የምትባል ግብ አስቆጥሮ 4-2 ሆኑ። ከዛ 91ኛው ደቂቃ ላይ ዋሊፍ ባስቆጠራት ግብ እንግዲህ ወልቭሶች 3ኛ ጎል ማስቆጠር ችለው 4-3 በሆነ ውጤት ሊጠናቀቁ ችሏል። ወልቭሶች እንግዲህ የተሻለ እንቅስቃሴ ማድረግ ችለው ነበረ። በዚህ ጨዋታ ላይ እንግዲህ ቼልሲዎች ሌላ ቀይ ካርድ ማየት ችሏል። የዛሬውን ቀይ ካርድ ደግሞ ያገኘው ዴላፕ ነው። 60ኛው ደቂቃ ላይ ነበር ተቀይሮ መግባት የቻለው። ነገር ግን ሜዳ ላይ ብዙም ሳይቆይ 86ኛው ደቂቃ ላይ
ላይ በቀይ ካርድ ሊወጣ ችሏል፣ በሁለት ቢጫ ካርድ ማለት ነውና ከጨዋታው በኋላም እንግዲህ አሰልጣኝ ማሬስካ ብቻውን የሚጫወት ተጫዋች ነው ብሎ እንግዲህ ወቀሳ ሲያሳድሩበት ነበር። ምክንያቱም እንግዲህ በቀይ ካርድ የወጣበት ሰዓት እንግዲህ 3-2 በሆነ ውጤት ቼልሲዎች እየመሩ ነበርና በዛች ቀይ ካርድ ምክንያት እንግዲህ ምናልባትም ቼልሲዎች ነጥብ ሊጥሉ የሚችሉበት እንደዚሁም ከካራባኦ ካፕ ውጪ ሊሆኑ የሚችሉበትም እድል ሊፈጠር ይችል ነበርና ከዚህ የተሻለ ነገርን ማድረግ ነበረበት ብዬ አስባለሁ። በተለይ ደግሞ በጨዋታው ላይ እንግዲህ ቼልሲዎች የተሻለ የጨዋታ ቁጥጥር ማድረግ ችለው ነበረ። ነገር ግን 15 ሙከራዎችን በማድረግ ውልቭሶች የተሻለ ጊዜን ማሳለፍ ችሏል። ነገር ግን ከነዚህ 15 ሙከራዎች አራቱ ብቻ ነበረ ኦን ታርጌት መሆን የቻሉት። ውልቭሶች እንግዲህ ሰከንድ ሃፍ ላይ ነበረ የተሻለ ሲንቀሳቀሱ የነበሩት። ፈርስት ሃፍ ላይ ሙሉ ለሙሉ ማለት በምንችለው መልኩ ቼልሲዎች የተሻለ መንቀሳቀስ ችሎ ነበረ። ሰከንድ ሃፍ ላይ ግን ውልቭሶች በጣም በጥሩ ሁኔታ ሲንቀሳቀሱ መመልከት እችለናል። ሌላኛው ተጠባቂ ጨዋታ የነበረው ደግሞ ኒውካስል ከቶተናም ጋር ያደረጉት ጨዋታ ነበረ። በዚህ ጨዋታ እንግዲህ ኒውካስሎች ሼር እና ወልትሜድ ባስቆጠሯቸው 2 ግቦች 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ቶተናሞች ጨዋታውን ለማሸነፍ ከፍተኛ ጥረትን ማድረግ ችለው ነበረ። በተለይ ደግሞ ሰከንድ ሃፍ ላይ ሙሉ ለሙሉ ማለት በምንችለው መልኩ ከኒውካስል የተሻለ እንቅስቃሴን ማድረግ ችለው ነበረ። በአጠቃላይ እንግዲህ በዚህ ጨዋታ ላይ ቶተናሞች 11 ሙከራ ማድረግ ሲችሉ 6ቱ ኦን ታርጌት መሆን ችሏል። ኒውካስሎች በአንጻሩ ከ10 ሙከራዎች 3ቱ ብቻ ነበሩ ኢላማቸውን የጠበቁትና በዚህ ሜትሪክስ ስንመለከተው ራሱ ቶተናሞች የተሻለ መንቀሳቀስ ችለው ነበረ። ነገር ግን ፈርስት ሃፍ ላይ ደግሞ ስንመለከት እንግዲህ ኒውካስል ዩናይትዶች በጣም የተሻለ ቡድን ሆኖ መመልከት ይችለናል። በብዙ ነገሮች ቶተናሞችን በልጠው ነው የነበሩት። ነገር ግን ሰከንድ ሃፍ ላይ ቶተናሞች ተሽለው ገብቶ እንግዲህ የተሻለ መንቀሳቀስ ችሏል። እንዲሁም ከጨዋታው በኋላ እንግዲህ ቶማስ ፍራንክ በሰጡት አስተያየት ምንድን ነው ያሉት? በጣም በትንሽ ማርጅን ነው ተሸንፈን እየወጣ ነው የሚል አስተያየትን ሰጥቷል። ኤዲሃው በበኩላቸው እንግዲህ ከኒውካስል የሚጠበቀን ነገር ከተጫዋቾቼ ተመልክቻለሁ የሚል አስተያየትን ሰጥቷል። በዚህ መሰረትም እንግዲህ ኒውካስል ዩናይትድ ወደ ቀጣይ ዙር ማለፍ ችሏል። ከዚህ ጨዋታ በኋላም እንግዲህ የሩብ ፍጻሜ ተጋጣሚዎች ተለይተው ታውቋል። በዚህ መሰረት እንግዲህ አርሰናል ከክሪስታል ፓላስ ጋር ሲገናኝ፣ ካርዲፍ ሲቲ ከቼልሲ ጋር፣ ማንቸስተር ሲቲ ከብሬንትፎርድ ጋር እንደዚሁም ኒውካስል ዩናይትድ ከፉልሃም ጋር የሚገናኙ ይሆናል። በቀጣይ እንግዲህ ከነዚህ አሸናፊ ወደ ቀጣይ ዙር ወደ ግማሽ ፍጻሜ የሚያልፉ ይሆናል። እንደናንተ ግምት ግን ማን ነው ወደ ግማሽ ፍጻሜ የሚያልፈው የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በሌሎች ሊጎች በተደረጉ ጨዋታ ደግሞ ኮሞ ሄላስ ቬሮና 3-1፣ ጁቬንቱስ ዩዲኔዚን 3-1፣ ሮማ ፓርማን 2-1 እንደዚሁም ደግሞ ቦሎኛ ከቶሪኖ ጋር 0-0 በሆነ ውጤት ሲጠናቀቅ ኢንተር ሚላን ደግሞ ፊዮሬንቲና 3-0 በሆነ ውጤት ማሸነፍ ችሏል። በፈረንሳይ ሊግ ፒኤስጂ በሎሬንት ጋር አንዳቻ በሆነ ውጤት ማጠናቀቅ ሲችል፣ ማርሴይ ከአንግርስ ጋር 2-2፣ ኒስ ደግሞ ሊልን 2-0 በሆነ ውጤት ሲያሸንፍ፣ ፓሪስ ኤፍሲ ከሊዮን ጋር 3-3 በሆነ ውጤት ማጠናቀቅ ችለዋል። በጀርመን በተደረገ የዴፌፒ ፖካል ጨዋታ ደግሞ ባየር ሙኒክ ኮሎኝን 4-1 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ሊያልፍ ችሏል። በቀጣይ የምንመለከተው ደግሞ ቪኒሲየስ ጁኒየር እና ኤንድሪክን የተመለከቱትን ዘገባዎች ይሆናል። እነዚህ ሁለቱ የማድሪድ ተጫዋቾች እንግዲህ በተለያዩ ዘገባዎች ስማቸውን መነሳት ችሏል። በተለይ ደግሞ ቪኒሲየስ ጁኒየር እንግዲህ ከኤል ክላሲኮ ጨዋታ በኋላ በጣም በሰፊው ነው እየተነሳ የሚገኘው ስሙ። በተለይ ተቀይሮ ሲወጣ አሰልጣኙን የተናገረበት መንገድ እንደዚሁም ደግሞ ጨዋታው ከተጠናቀቀ በኋላ ከባርሴሎና ተጫዋቾች ጋር የገባው ሰጣ ገባ እንግዲህ በብዙ እንዲነሳ አድርጎታል። አሁን ላይ እንግዲህ እንደወጡ ዘገባዎች መሰረት ከሆነ ይቅርታ ጠይቋል እየተባለ ይገኛል። ነገር ግን እዚህ ላይ አንድ ሌላ የሚነሳው ነገር ቢኖር ምንድን ነው፣ እንደ ዘገባዎቹ መሰረት ከሆነ እነዚህ ይቅርታ ሲጠየቁ የአሰልጣኙ ስም አልተካተተም እያለን ይገኛል። ደጋፊዎቹና ተጫዋቾቹ ተጠቅሰዋል። ነገር ግን አሰልጣኝ አሎንሶ አልተጠቀሰም እየተባለ ይገኛልና ምናልባትም እንግዲህ አሎንሶ አለመጠቀሱ በሁለቱ መካከል ቁርሾ እንደተፈጠረ ማሳያ ይሆናል ተብሎ እየተገለጸ ነው የሚገኘው። ትናንትናም እንግዲህ አንድ የሰራውላችሁ ፕሮግራም ነበር በዚህ ተጫዋች ዙሪያ። ምናልባትም እንግዲህ ይህ ተጫዋች ሪያል ማድሪድን ሊለቅ የሚችልበት እድል አለ እየተባለ ነው የሚገኘውና በሁለቱ መካከል ያለው ግንኙነት እንግዲህ እየሻከረ የሚሄድ ከሆነ ምናልባትም ኮንትራቱ ሲጠናቀቅ ወይም ደግሞ በክረምት የዝውውር መስኮት ሪያል ማድሪድን ሊለቅ የሚችልበት እድል ሊኖር ይችላል ተብሎ ይጠበቃል። ሌላኛው የማድሪድ ተጫዋች ደግሞ ስሙ እየተነሳ የሚገኘው ኤንድሪክ ነው። ኤንድሪክ እንግዲህ ባለፈው አመት በተለይ ደግሞ በአንቸሎቲ ስር እንግዲህ ድንቅ የሚባልን ጊዜን ማሳለፍ ችሏል። ያን ያህል ምርጥ የሚባል አይደለም፣ ነገር ግን ደግሞ ከእድሜው አንጻር ስንመለከተው ጥሩ የሚባልን ጊዜን ማሳለፍ ችሏል። ካደረጋቸው 37 ጨዋታዎች 7 ግቦችን ማስቆጠር ችሎ ነበረ። በሱ ስታንዳርድ በተለይ ደግሞ ወደ ማድሪድ ከመምጣቱ በፊት ባሳየው ነገር ያን ያህል ትልቅ አይደለም፣ ነገር ግን ደግሞ ወደ ስፔን መጥቶ ወደ ሪያል ማድሪድ እየተጫወተ ይህን ያህል ቁጥር በዚህ እድሜው ማሳየቱ ራሱ በጣም የሚያስደንቅ ነገር ነው። ነገር ግን እሱ ራሱ ደስተኛ አልነበረም ባሳየው አቋምና አዲሱ አሰልጣኝ ዣቪ አሎንሶ ሲመጣ እንግዲህ የተሻለ
የተሻለ ነገርን አደርጋለሁ፣ የተሻለ የመጫወቻ እድል ይሰጠኛል የሚል ሀሳብ ነበረው። ነገር ግን በዣቪ አሎንሶ ስር እንግዲህ እስካሁን ድረስ ምንም አይነት ደቂቃ አልተሰጠውም እና በዚህ መሰረትም እንግዲህ በጃንዋሪ የዝውውር መስኮት ክለቡን በውሰት ለመልቀቅ ፈቃደኛ ነው እየተባለ ይገኛልና በቅርቡም እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር። በተለይ ደግሞ በፕሪሚየር ሊጉ ከማንቸስተር ዩናይትድ ጋር ስሙ በስፋት ሲያያዝ ነበረ። አሁን ላይ ግን እንደ ፋብሪዞ ሮማኖ ዘገባ ከሆነ ከሊዮን ጋር ተነጋግሯል እያለን ይገኛል። የፈረንሳዩ ክለብ ሊዮን ይህንን ተጫዋች በውሰትም ለመውሰድ ፈቃደኛ እንደሆኑ ተጫዋቹም ወደዛ ለመሄድ ፈቃደኛ እንደሆነ ፋብሪዞ ሮማኖ በዘገባው ተናግሯልና ትክክለኛ ውሳኔ ነው ወይ የሚለው ነገር ጊዜ የሚፈታው ነገር ነው። ነገር ግን በዚህ ሰዓት እንግዲህ በሪያል ማድሪድ ቤት የመጫወቻ እድል እየተሰጠው አይደለም የሚገኘው። ስለዚህም እንግዲህ ቢያንስ በቀሩት 6 ወራት እንግዲህ በተለይ ደግሞ ቀጣይ የዓለም ዋንጫ መሆኑን ተከትሎ ወደ ሌላ ክለብ በመሄድ ራሱን በደንብ በማሳየት ምናልባትም ለዓለም ዋንጫው ብራዚልን እንዲወክል ጥሪ እንዲቀርብለት እንግዲህ ለማድረግ ጥረት ያደርጋል ተብሎ ይጠበቃልና በዚህ የጃንዋሪው ዝውውር መስኮት እንግዲህ ይህ ተጫዋች ማድሪድን የመልቀቅ እድሉ እየሰፋ ይገኛል እየተባለ ነው። በእናንተ ግምት ግን ወዴት ቢሄድ ይሻላል ብላችሁ ታስባላችሁ? እንደዚሁም ወዴትስ እንዴት ትፈልጋላችሁ የሚለውን ሀሳባችሁን እንዳለ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።